ይሄ ምንድን ነው? በጣም ታደክሞች ይሄ እንዴት ነው ተባለች። ሰላም ሰላም፣ እንዴት ናችሁ? ውድ ቤተሰቦቻችን ደህና ናችሁ ወይ? እንግዲህ የፋሲካ በዓል ደርሷል። እሱን በማስመልከት ሽር ጉድ እያልን ነው። ዝግጅቱ ምኑ ጎንበስ ቀናው አለ እና ዛሬ እዚህ ጋር እንደምታዩት ዶሮ አለ። ዶሮአችንን እንዴት ከመጀመሪያው እስከ መጨረሻው አገነጣጠል ወይም ደግሞ አበላለት ነው የሚባለው፣ አበላለት ነው መሰለኝ፣ ለወይዘሪት ሳባሽ እናሳያለን ማለት ነው። ምክንያቱም ከዚህ በፊት ገለጣጥሽ አታውቂም? የለም ምንም አታውቂም። ስለዚህ አሁን እናሳያለን ማለት ነው። እሺ መጀመሪያ እንግዲህ እዚህ ጋር ይሄንን ምንድን ነው የሚባለው ጆሮ የሚቆረቆርበት አረ በጣም ኃይለኛ ነው አባ እንዴ ወፈላ አረ በስመ አብ። ይሄንን እንገነጣጥለዋለን መጀመሪያ ይሄንን መጀመሪያ እናነሳለን ላባዋን ማለት ነው። ፖዝ እያደረግ የፈላ ውሃ በጣም የሚደረገው ለምንድን ነው? እንትኑ ይሄ ምንድን ነው ላባው እንዲነሳልን ነው በቀላሉ ምድግ እንደሌለን። ብዙ ሰዎች ከነቆዳቸው ነው ብዙ እንትን የሚሉት ቆዳቸው ሁሉ ያነሱታል። ታውቃለህ? ቆዳቸው ሁሉ ያነሱታል። ሌላ ብዙ ሰዎች ሲያሳርዱ እያየሁ ነበር። ቆዳቸው ያነሱታል። ከውስጥ ያለውን እንትን ብቻ ነው። እኔ ደግሞ ቆዳ በጣም ስለምወድ ቆዳ አልጥልም። እንትን አልጥልም። ማግን ቆዳ አሁን ለሁለት ነው። እኔም አለሁበት። ቆዳው ላይ ነው። አንተ ማፈረሰኛ ነው እንጂ አባው አይ ቆዳ ይጣፍጣል በጣም። አብሽር እና እቺን በደንብ አድርገን እናወጣለን። በጣም ከባድ ነው ዶሮ ጋይስ። እና 2,000 ብር የተገዛ ዶሮ በጣም ከባድ ነው። ስቴፑን እያየሽ ነው አይደል? መጀመሪያ ይታረዳል። አዋለች በቃባት። እንግዲህ እንደምታዩ መጀመሪያ ምን አደረግን? ላባውን አወጣ። ምን አድርገን ሙቅ ውሃ አድርገን ከዛ እዚህ ጋር ላባ የነበረባቸው አሉ እንትን ቅርፊቶች እነሱን በደንብ ነቅለናል። አሁን ተነቅለው አልቀዋል። አሁን ደግሞ የምንሄደው ምንድነው ወደ ማቃጠል። እነዚህ ላባዎቹ እንትን እንዲሉ ማለት ነው እንዲሰበሰቡ ክርፍፍ እንዳይሉ እነሱን ማቃጠል ይኖርብናል ማለት ነው። እዛ ሄደን እናቃጥላት። ቀጥል አድርገን መተን ወደ መቆራረጡ ነው የምንገባው። እሺ ከብረት እናስተካክል። እስኪ እግሩን እንደዚህ አድርገን እንቆርጠዋለን። እግሩ ትልቅ ነው በጣም ስማ እንደሚያክል ከቆረጥን በኋላ ከእግሩ ቀጥሎ ያዥ ጀመራት። እንግዲህ ክንፉን ነው የምንቆርጠው። ክንፉን እንደዚህ አድርገን እንቆርጣለን። ከዛ ክንፉንና እግሩን ቆርጠን ከጣልን በኋላ ክንፉን
ቀጥለን ወደ ቆዳው እንሄዳለን። ቆዳውን እንላለን እዚህ ማለት ነው። ቆዳ የማይወዱ ብዙ ሰዎች አሉ። ያው ከዛ ውስጥ እንግዲህ እኛ እንወዳለን ቆዳ። ስለዚህ ቆዳውን አብረን ስለምንሰራው ሲዘርባ እንጂ በዚህ መልኩ ቆዳውን እናወጣለን ማለት ነው። እንደዚህ ያደርግን እናወጣለን። አቁሙ በቃ። እንግዲህ ቆዳውን በዚህ መልኩ አውጥተናል። አሁን ደግሞ ይሄንን እንዲያርገን እንዲህ አረግና እሺ እናረግና እሺ እንዲያርገሽ ይሄ ለሁለት ይከፈላል። ይታል እሺ ግርሽን እጅሽን ያረጋግጥ እዛ እዚህ ጋር ምንድነው መላላጫ እንትን ይሄ ምንድነው ፈረሰኛውን ይሄ ምኑ ነበር? ይሄ ምኑ ነበር በለንች። ኦኬ እዚህ ጋር መላላጫ ትባላለች። በጣም የምታደክመች ነገር ይሄ እንዴት ነው ትባላለች። ትወጣለች። እንደሆነ አድርገሽ እንሰራ። ቀጣይ ራስሽ ምሳሌ ነግሬሻለሁ አይደል? አንድ አላሳይሽ። አንድ ወዲህ እንዳል አይሽ እንደዚህ ከዛ በኋላ እዚች ጋር አለች ፈረሰኛ ማለት ነው። እጅሽን እንድታረጊና ደግሞ ያርገሽ ፈረሰኛውን ታጫለሽ። እሺ እንዴት ሆነ እንደወጣይሽ ፈረሰኛ። ከዛ በኋላ እንግዲህ እነዚህ ጥሬ እቃዎች እነ ጉበትን እነ ኩላሊትን ማውጣት ነው የሚቀራል ማለት ነው። ደግሞ ግን በስመ አብ ደም ትጠላለህ አባ። ደግሞ በጣም ትልቅ ብዙ ነው። ውሃ ሲያጠጣቸው ይሆን አይደል? ሐሞቷ ከፈሰሰች በጣም ነው የሚመረው። ሐሞቱ መፍሰስ የለበትም። ቀስ አድርገሽ ማውጣት አለብሽ። እነዚያን አውጥተን ከጨረስን በኋላ ይሄንን እንቆርጣለን። ይሄ ጀርባውን ማለት ነው። ምንድነው ይሄ? እንግዲህ የተሻለ እንዴት እንደተቆራረጠ ይሄንን ደግሞ እዚህ ጋር እንዲያርገን እንቆርጠዋለን። እሺ ይሄንን እዚህ ጋር እሺ እሺ ተመልካቾቻችን
ይሄ በጣም አሁን ተቆራርጦ አልቋል እንዳያችሁት ነው። ቀጣይ ደግሞ ጽድት አድርገን ዋና ዋና የሚባሉትን ነገሮች ብቻ ይዘንላችሁ እንመጣለን። አብራችሁን ቆዩ። ሰብስክራይብ ላይክ ሼር እያደረጋችሁ አበረታቱ። እንግዲህ ገነጣጥለን ጨርሰናል። ይሄ ምንድን ነው? ጀርባ ቅድም ምንድን ነበር ያልኩሽ? አታውቂውም? ረስተሽ ነው? ጀርባ አለችሽ እኮ። ጀርባ አይደለም። አይ አታውቂውም? ፈረሰኛ አልኩሽ ቅድም። ፈረሰኛ። ይሄስ ቅልጥም፣ ሁለት ቅልጥም ረጅም። ይሄስ ጭን፣ አጭር እግር። ያና ረጅም እግር፣ ይሄ አጭር እግር ነው። አጭር እግር ሁለት። ይሄስ አታውቂውም? ቅድም ምንድን ነበር ያልኩሽ? ስልጥ መላላጭ። እሺ ይሄ ምንድን ነው? ክንፍ በጣም ነው የምወደው በነገራችን ላይ። እንችም ቆዳና ክንፍ ነው የምትወጪው? ቆዳና ክንፍ ማርያም በጣም ነው የምወደው። ጓደኛዬም እንደዛ ነው። እሺ ይሄ ምንድን ነው? ምንድን ነው አባ? ይሄ በጀርባው በኩል ያለው ነው። ስፓይናል ኮርድ ወይም ጀርባ ያው። ይቺ ምንድን ነበረች? ኦ ማይ ጋድ መቋደሻ ነች። አስፋም እርግጠኛ ነህ? አዎ መቋደሻ። ልብ፣ እኔ ልብ አልበላም። የኔ ልብ በልተሃል፣ ይበቃል። የኔ ልብ ወስደሃል፣ የኔ ልብ በልተሃል። ጭስ ቂጥ ምንድነው ግባ እንዴ? ቅልጥም አልሻለን እንዴ? ቅድም ትላለች። ቅድም ጉሮሮ፣ አንገት፣ ይሄ ጉሮሮ። ይሄ ምንድን ነው? ቆዳ። እንግዲህ አልፎልናል ቆዳ ብዛቱ። እሺ እንግዲህ ውድ ተመልካቾቻችን እንዳያችሁት በዚህ መልኩ ቆራርጠናቸዋል። ከሞላ ጎደል እንግዲህ በደንብ አሳይተናል። እኔም እኮ እየተማርኩ ነው። ግን እዛው ይገርም። አይ እንደ አዲስ ያው እኮ ነው የምትሰራው። አሁን ሶልድ እንዴ ሳባሽ ነው እንጂ ሳባሽ እየተማረች አይደል? ዋናው እኮ ለሳባሽ ነው ትምህርቱ። እሱ ሳባሽ አንተም ኮንሰራዳችሁ እና በዚህ እሷ እየሰራች እኔ ደግሞ አንዳንድ ቴክኒካል ነገር አግዛታለሁ። አጥበን ወደ ድስቱ ስንከት ደግሞ ድጋሚ እንመለሳለን ማለት ነው። አብራችሁን ቆዩ። ሰብስክራይብ ያደርጋችሁ አብራችሁን ቆዩ። ላይክ ሼር ሰብስክራይብ ያደርጋችሁ አበረታቱ። ሰብስክራይብ አይደለም ሰብስክራይብ። እሺ እንግዲህ ተመልካቾቻችን ዛሬ እንዳያችሁት ዶሮአችንን በልተን አጥበን ጨርሰናል። አሁን ወደ አቁላላነው ዶሮ ወደ አቁላላነው ቁሌት ውስጥ መክተቻ ሰዓታችን ደርሷል ማለት ነው።
ስለዚህ ስለነበረን ቆይታ እናመሰግናለን። እስከመጨረሻው ስለተከታተላችሁን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። መልካም በዓል ይሁንላችሁ። መልካም ጊዜ ይሁንላችሁ። ቻው። በዘግ